ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም በሰርክ ጸሎት ላይ ውዳሴ ማርያም ዜማ ስናደርስ ውዳሴ ማርያም ድንግል ትመጣለ ውዳሴ ማርያም በቤተ መቅደስ ውዳሴ ማርያም የብርሃን ምንጣፍ ከፊቷ ተነጥፏል። ውዳሴ ማርያም ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ የምሰጠው ምስክርነት የወንድማችን የጸሎት መርሃ ግብር ስለመከታተል ምስክርነት ሲሰጡ ሰማሁና እኔም ተሳልኩኝ። ስለቴም እንደዚህ ነበረ። ለአቡነ እጨጌ ዮሐንስና ለአባታችን አቡነ ኪሮስ ከሁለታቸው አንዳቸው ነው የተሳልኩኝ። ስላልጻፍኩት ይቅርታ። እና ምንድነው የመንግስት ቤት እኖር ነበረ። ከመንግስት ቤት እየኖርኩ ያለ በ10 ቀን ውስጥ ስራ ከጀመርነ በ10 ቀን ማሳወቅ አለብን። 10 ቀን ካለፈ ሳናሳውቅ አዲስ ስራ ከጀመርን ቅጣት አለው እና ልጆቼ ስራ ሲጀምሩ አላሳወቅንም። እና የኔ ምትከታተለኝ ምንድነው የሚባል ልክ እንደ ቀበሌ ሊቀመንበር አሉ የተወከሉ ለ50 ሰው አንድ ሰው ለ50 ሰው አንድ ሰው ተብሎ ይመደብና የኛነን ፕሮግራም የምንጠቀመውን ፕሮግራም የሚቆጣጠሩ ማለት ነው። እና የኔ ወርከሬ ኬሊ
ሎሪ ትባላለች። በጣም ከሚገባው በላይ ክፉ 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 አይገልጻትም። በእውነት ብዙ ጊዜ ጸልያለሁ በቃ እንድትቀየርልኝ። የብዙ ሰዎች ይቀየራሉ፣ የኔዋ ተቀየር አታውቅም። በጣም ከሚገባው በላይ ክፉ ነች እና መንግስት ለሚሰጠው ገንዘብ እሷ ክፉ ነች። ኤኒዌይ ምንድነው የሆነው? በልጆቼ ሰበብ እንዳልቀጣ ቅጣት እንዳይደርስብኝ እቀጣችኋለሁ ስላለችኝ ልትቀጣኝም ትችላለች፣ ሌላም ነገር ልታደርገኝ ትችላለች። በዛ ምክንያት በጣም ተጨነኩ። በተጨነኩ ጊዜ እንደው አቡነ እጨጌ ዮሐንስ፣ አቡነ ኪሮስ በቃ ይችንን ሰዓት ያሳልፉልኝ ከጭንቀት እንደው በቃ ተለባብሶ ምንም ብሎ ብቻ ሴትዮዋ ወደ ወንጀል ሳትቀይረው ምን ሳትል በቃ እንድትቀይር እንዲስተካከል በጠየቅኩ ጊዜ የዋጋ ጭማሪ ብቻ አድርጋ ምንም ወንጀል ወደ ሌላም ሳትወስድብኝ በሰላም ጸሎቴን ሰምተውኝ የዛሬ አመት ባለፈው አመት ነው በሰላም ሆነልኝ፣ አለፈልኝ። ያቺ የነበረችኝ ለ1-2 ሳምንት የነበረችኝ ጭንቀቴንን አሳለፉልኝ። እግዚአብሔር የተመሰገነ ይሁን። ለኔ የደረሰ ጸሎቴንን የሰማ እግዚአብሔር ለእናንተም ይስማችሁ። አመሰግናለሁ። አሁን ግን እግዚአብሔር የተመሰገነ ይሁን ከጭቅጭቁ ከጭንቀቱ ልዳን ብዬ በራሴ ፍላጎት ከሲስተሙ ወይም ደግሞ ከፕሮግራሙ ወጥቻለሁ ብዬ ወጣሁ። እግዚአብሔር እንግዲህ ቀሪ ዘመኔን ይባርክልኝ ዘንድ በጸሎታችሁ ሰቡኝ። አመሰግናለሁ። አትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስ ሥላሴ እንዘ አአምን ወትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንዴት ሰነበታችሁ? እኔና ቤተሰቦቼ ደህና ነን፣ እግዚአብሔር ይመስገን። ጾሙ እንዴት እያደረጋችሁ ነው? እንግዲህ በዚህ ፕሮግራም ሁላችሁም ይህን ድምፅ የምትሰሙ በሙሉ ከዚህ ቀደም እንደምናደርገው ሼር እና ላይክ በማድረግ ለምእመናን በእውነት እንድታደርሱ በአክብሮት በፍቅር ሁላችሁንም እጠይቃችኋለሁ። ዛሬ እግዚአብሔር ቢረዳኝ አርጋኖን ዘስሉስ ማለት የማክሰኞን እንደ እግዚአብሔር በጎ ፍቃድ አነባለሁ፣ አደርሳለሁ። እግዚአብሔር ለኔ የማንበቡን ኃይሉን፣ ስልጣኑን፣ ብርታቱን ይሰጠኝ ዘንድ የአምላክ በጎ ፍቃድ ይሁንልኝ። አርጋኖን ዘስሉስ የተመረጥሽ የተቀደሽ እመቤቴ ቅድስት ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ከአንቺ ጋር በመሰደዱ በግብፅ መከራሽ እማለድሻለሁ። መንገድ በመሄድ የደከምሽ አሳብ በልጅሽ ፊት ይቁም፣ ስለ ኃጢአቴ ማማለጃ ይሆን ዘንድ። በምድረ ግብፅ ያገኘሽ የረሃብና የጽም ሐሳብ በበኩር ልጅሽ ፊት ይቁም፣ ስለ ኃጢአቴ ማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽም የተንጠባጠበው በልጅሽ በወዳጅሽ ፊትም የወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይታሰብ፣ ስለ ኃጢአቴ ማስተሰሪያ ይሆን ዘንድ። የሰራሁትን ኃጢአት ባስበው ልቦናዬ እጅግ ደነገጠብኝ። አእምሮ እንደሌለው በኃጢአት መኖሬን ባሰብኩ ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት ባሰብኩት ጊዜ ልቦናዬ እጅግ ደነገጠ። 1 ደቂቃ እንኳን ኃጢአት ለመስራት አላቋረጥኩም። በሰውና በመላእክት ጉባኤ መካከል ራቁቴን መቆሜን አሰብኩ።
በዓይነ ልቦናይ እመለከት ዘንድ ወዲህና ወዲያ ተመላለስኩ። ምናልባት የሚረዳኝ ባገኝ ከሆነ እጅግ ከሚያስፈራው ከሰራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰኝ ባገኝ ብዬ፣ ነገር ግን በመማለድ እኔን ለማዳን የምትችው አንቺን አማላጅ አገኘው። ዘወትር ከእኔ እንደማትርቂ አወቅኩ፣ ተረዳሁ። እንዲህ በፍቅር ያስኩሽ በጣቶቼ አይደለም፣ በሃይማኖት ያስኩሽ፣ በመዳሰስ አይደለም፣ በእደ ሕሊና ያስኩሽ፣ በእደ ሥጋ አይደለም፣ በእደ ሕሊናዬ ግን የሰው ኃይለኝነት ሊያስተወው አይችልምና የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያስኩሽ፣ ልትጥይኝ አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያስኩሽ፣ ወደ ታች ልታወርጂ ግን አይደለም። ለዘላለም ያስኩሽ፣ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ በአንቺ ዘንድ ትክበር። ስለ ቸርነትሽ እናቴ ነሽ፣ ስለ ንግሥትነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽም መድኃኒት ቀንድ ሆይ አስብኝ፣ እንደወደኩ ቀር ዘንድ አትተኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ተረሳለችን? የወለደችውንስ አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ አንቺ ግን አስቢኝ፣ አትርሽኝ። ሁልጊዜም በልጅሽ አኑሪኝ። በአንደበትሽ የተጠራው በፊትሽም የተቀረስኩ ልሁን። ምንም እናት ልጇን ምንም የሆዷን ፍሬ ባታስብም አንቺ ግን አስቢኝ፣ አትርሽኝ። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ የጸሎቴንም ማረግ ቢከለክል ነቢዩ ኢሳይያስ እንደተናገረው እንዲህ ሲል እንዲህ ያለ እግዚአብሔር የሰራዊት ጌታ በውኑ ዓይኖቼ አያዩምን? ጆሮዬስ አይሰማንምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ የኃጢአቴን መጋረጃ አስወግጁ፣ አርቂው። ጸሎቴም እንዲያርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ የኔን ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ከሥጋ ርኩሰት ያነጻይ ዘንድ ሥጋዬንም ፍዳ ያድነኝ ዘንድ መሃይምናን የምትጋርጂ የጽድቅ ጋሻ ድንግል ሆይ መናፍቃንንም የምታሸብሪያቸው በጠላት ከመሸነፍ አድኝኝ። በጠላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ጨለማ ይጠቁራል። ደስ ያለው ሰው ልብ ግን ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠንም ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን ዓይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣው እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ በእኔ ዘንድ የተደነቀ ሆነ። ላይሽም እንደ ሜላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይቱንም በሦስት ኅብር እንደ ተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩም አበባ እንደሚያብብ እንደ ናርዶስ በገነትም እንደሚገኝ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥ እጅግ ያማረ የተወደደ በሰውና በመላእክት ዘንድ የተደነቀ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ራሴን ልስምሽ ዘምሪ አድርጊም።
ራሴን ለስምሽ ዘማሪ አደረኩ። ልቦናዬም ለድንግልናሽ ምስጋና በማህሌት ለማገልገል ይወዳል። ሙሴና የእግዚአብሔር ልጆች ሁሉ የኤርትራን ባህር በተሻገሩ ጊዜ ለእግዚአብሔር ዘመሩ፣ አገለገሉ። እንዲህ ሲሉ ምስጉን እግዚአብሔር እናመሰግናለን። የአሮን እህት ማርያም እርሷም ደግሞ በእስራኤል ልጆች ጋር ስለ ፈርዖን ስለ ሰራዊቱ መስጠም የወገኖቿም ልጆች ከባህር በደህና ስለመጡ ዘመረች እንዲህ ስትል የእግዚአብሔር ሥራ ይደነቃል። ፈረሱንና የሚቀመጠውን ወደ ባህር ጣለው። ዳዊትም እግዚአብሔርን ስለ ማመስገን ዘመረ፣ ከጦር አድኖታልና። ለሳኦል ራራለት፣ ለአቢሰሎም ለልጁ አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘመሩ። ኢሳይያስም ስለ ራሳቸው ትካዝብ ስብሃተ ፍቁር የወዳጁን መዝሙር ዘመረ። ዲቦራም ስለ ሳስራሞት ዘፈነች። ሰሎሞንም ስለ ክርስትና ስለ ቤተ ክርስቲያኑም ዘመረ። እኔም ደግሞ ስለ ውዳሴሽ ራሴን አመሰጋኝ ዘማሪ አደረግኩ። እግዚአብሔርንም ባመሰገንኩ ጊዜ በአንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን በጸለዩ ጊዜ ጸሎቴን ለልጅሽ አቀረብኩ። ለአንቺም በዘመርኩ ጊዜ ለልጅሽ ዘመርኩ። በገናዬም መሰንቆዬም አንቺ ነሽና ደስ ብሰኝ በአንቺ ደስ እሰኛለሁ፣ ባዝንም በአንቺ እጽናናለሁ። መከራና ችግር ቢያገኘኝ ወደ አንቺ ጮኻለሁ። ያመፀኛም ምላስ ቢያስከፋኝም ወደ አንቺ ፊት እማልላለሁ። ሰውነቴም የወደደችው ነገር ቢኖር አንቺን እለምናለሁ። በመታመን ያሻተትኩትንና የተመኘሁትንም በአንቺ አገኛለሁ። በመታመን የሻትኩትንና የተመኘሁትን በአንቺ አገኛለሁ። መታመን ያድናል፣ ሃይማኖትም ያስቀናል። መታመን ያነጻል፣ ሃይማኖትም ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀምራል፣ ሃይማኖት ይፈጽማል። መታመን ያጋድላል፣ ሃይማኖት ይጋርዳል። ሃይማኖት ተራራ ያፈልሳል። ወደ ደፈረሰው ባሕር ጌታ በወንጌል እንደተናገረ እንዲህ ሲል ሰናፍጭ ቅንጣት የሚያህል የእሳትም ብልጭታ የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል። አንቺንም ሾላ ከስርሽ ተነቅለሽ ወደ ባሕር ውደቂ ብትሏት እንደ ተናገራችሁ ይሆናል፣ የሚሳናችሁም የለም። ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩም ሐዋርያት እንዲህ አሉ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞ እንዲህ አሉ፣ ተጠራጥሮ የሚለምን ነፋስ የሚመታውን የሚመስለው የባሕር ሞገድ ይመስላል። ደግሞ የሚጠራጠር ልቦናው የሚወላወል በአፍ እንጀራ ይዞ የሚሄድ ውሻን ይመስላል። ሁለተኛም ውሾች ተከታትለው ሲደነባበሩ ከትልቅ ባሕር ዳር ደረሱ። ጥላውንም በውሃ ውስጥ አየ። እንጀራ የያዘ በውሃ ውስጥ ሌላ ውሻ ያለ መስሎት ያንን የአፉን እንጀራ ትቶ ከውሃው ውስጥ ገባ። ያም የተከተለው ሁለተኛው ውሻ ያንን እንጀራ ይዞ ሄደ። ያ ግን ከባሕር ወጥቶ ያንን ይህንንም ሁለቱንም አጣ፣ ያንን ይህንን አላገኘም። እንዲሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎቱ ዋጋ የሌለው ሳይጠራጠሩ ለሚጸልይ ይሆናል እንጂ። ስለዚህ
እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ የልጅሽ መታመን ከልቦናዬ አልወጣም፣ ፍቅርሽም ከልቦናዬ አይናወጥም። አዳም ችግርን ቢያገኘኝ በአንቺ እታመናለሁ፣ አንቺ በጸሎትሽ እንድትፈጽሚልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሰራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚ። የምስጋናሽ ፍጻሜ ወደ አለበት እንድደርስ ዘንድ በክንፈ ሕሊናዬ ወደ አየር ተነጠቅኩ። ሐሳቤም ልምሾ ሆና ተመለሰች። ከምስጋናሽ በእኩሌታው እኩሌታ ሳትደርስ ዳግመኛም ውዳሴሽን ወደ ማወቅ ባሕር ልዋኝ ወደድኩ። ወደ ክብርሽ ገናንነት ወደብ እደርስ ዘንድ ደከምኩ። የአንዲቱን ማዕበል ሞገድ ያህል ስንኳን አላለፍኩም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባሕር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናንነትሽን ጠንቅቆ ለመናገር የሚችለው ማን ነው? በሃይማኖትም ዘንድ ስምሽ የጣፈጠ ነው። ከምስጋናሽ ጋራ በጠሩሽ ጊዜ ሃይማኖታቸውን በቀና ምእመናን ሁሉ አንደበት ስምሽ ጥዑም ነው። ከውዳሴሽ ጋራ በጠሩሽ ጊዜ በቤተ ክርስቲያን ሁሉ አንደበት ስምሽ የጣፈጠ ነው። ከምስጋናሽ ጋራ በጠሩሽ ጊዜ ስምሽ ከወተት ከማር ወለላ የጣፈጠ ነው። የድንግልናሽ ኃይል የሚሰደብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን እርጉም ነው። እርኩሰት ሁሉ ንጽሕት ከኃጢአት ሁሉ የጸራሽ እንደሆንሽ ማርያምን ሁሉ እርጉም ነው። የማያምን ሁሉ እርጉም ነው። አንቺ ከአንቺ የተወለደ እግዚአብሔር እንደሆነ የማያምን እርሱም ከወለድሽ በኋላ በድንግልና እንደኖርሽ የማያምን እርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ እርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡም የማያከብርሽ እርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ እርጉም ነው። ለክብርሽ የማይሰግድ ለገናንነትሽ የማይገዛ እድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወድሽ የተወደዱ ናቸው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የተከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተከበሩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽ ምስጋና በሚያስቀር በክቡድ እንቅልፍ እንደ በድን እንዳንሆን ጠብቂን። አንቺም ደግሞ ቀኝ እጅሽን ዘርጊ። እኔን ከምኝታዬ ለማንሳት በሰው ደም ከተጸማ ጸላት ለጸሎት ሊነቁ በወደዱ ጊዜ በዓይን ቅንድብ ላይ እንቅልፍ ያበዛልን። በማንቀላፋትም ሽፍትን ይሰብራሉ። ምስጋናንም ስለ ማስታጎል ይህን ሁሉ ይተናኮላል። ቢነቁም እንቅልፍ ከዓይን ቢርቅ የዚህ ዓለም ንብረትና ውዳሴ በከንቱ በማሰባሰብ ደግሞ ይተናኮላሉ። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና ዓይኑን ይወገዋል።
ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና። ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፏጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ወገቡን ይሰብረዋል፣ ሰይፍ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፍጹም እረፍት አላገኘም። በአንቺ ታመመ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ስቃይ አገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በመጸነስሽ ጊዜ እርሱ በአይሁድ ልቦና እንቅፋት አገባ። እንዲህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለው ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞትም ድረስ ስርግርግ ለማለቱ መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። ሞተውም ከተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ደግሞ ዘበዘባቸው። ለጠባቂውም ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊት እኛ ተኝተን ደግሞ ደቀ መዝሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በእረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዝሙርት ላይ በጠላትነት አስነሳ። በድንሽን ጥለው እስከ ሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ እንግዲህ በእርሱ ላይ አሰልጥኝኝ ራሱን ረግጠው ዘንድ በበኩር ልጅሽ መስቀል ፍላጻ እነድፈው ዘንድ አሰልጥኝኝ። በርኅራሄ የሌለው ይህንን ጎስቋላ እገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህንን በመለኮት ሰይፍ ራሱን ቆርጠው ዘንድ ንግሥት ሆይ እቡይ ትዕቢተኛን እሳለቅበት ዘንድ ተይኝ። የልጅሽ እጅ የጸናው ክንዱም በእኔ እጅ ይዞ ይጣለው። መንፈሳዊ ረቂቅ ኃይሉም ጥልቀቱም ወደማይታወቅ ርዝመቱም ወደማይገኝ ወደ ገሃነም ይጣለው። በሲኦል መዝጊያ ይቆልፍበት። ይህ ሐሰተኛ ቀማኛ ከውስጧ እንዳይወጣ በድንግልናሽ ላይ የስድብ ነገር ስለተናገረ ቀናሁ። መንፈሳዊንም ጽንስሽን ስላስባለ ቀናው። በድንግልና መወለድሽንም ስለሰደበ ቀናው። በናዝራዊው በልጅሽ ላይ የአይሁድን ልቦና ስላከፋበት ቀናሁ። የዓለም መድኃኒት እርሱን እንዲገሉ ስላስጨከናቸው ቀናሁ። ስለ አንቺም ስድብ ስለ ልጅሽም ቀናሁ። በመዝሙር እንደተናገረ እንዲህ ሲል የቤትህ ቅናት በልታኛለችና የሚላገዱ መላገድ በላይ ወደቀ። ነቢይ እንግዲህ አንቺን የእግዚአብሔር ቤት አለሽ፣ የሚላገዱህ መላገድ በላይ ወደቀ ያለውም የአይሁድ ተናግሮት ነው። ሰይጣንን ካስተማራቸው ምቀኝነት የተነሳ በእግዚአብሔር ልጅ ላይ የተናገሩት ስድብ ነው። የዮሴፍ ልጅ ሰው ሲሉ
የእግዚአብሔር ሀገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይል ለመውለድ እንደተዘጋጀች ጎ ያዩሽ ነባቢት ኤዶም ሆይ በአንቺ ሐሴትን አደርጋለሁ። ሰለሞን ወንድምሽ እንደተናገረ እንዲህ ሲል ይህች ማናት እንደ ማለዳ ብርሃን የምትታይ? ዳግመኛም እርሱ መሸከሚያ ብሎ ጠራሽ ተናግሯልና እንዲህ ሲል ሰሎሞን ለራሱ መሸከሚያ አሰራ። ልጅሽ ኢየሱስ ክርስቶስ ሰሎሞን ይባላል። ሰሎሞን ማለት ፍቅር፣ ሰላም ማለት ነው። ጳውሎስ እንደተናገረ እንዲህ ሲል በመስቀሉ ሰላምን አደረገ። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም፣ ምሳሌሽን እንጂ። የልጅሽን የመለኮትነቱን ምስጢር ያየን እኛ በቅድስት ጠረጴዛ ሥጋውንና ደሙን ቁርባኑን ተቀበልን። አንድ አካል፣ አንድ አምላክ፣ አንድ አምሳል መሆናችንን የተመሰገንን ነን። የእግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው! ለዚህ አንክሮ ይገባል። እንደዚህ ያለ ትሕትና ያሳየው ማን ነው? ሥጋውን ቆርሶ ሰጠን። ንጹሕ ሥጋውን በማዋሃድ ሥጋችንን ለማንጻት የመድኃኒቱን ጽዋ ደሙን ሰጠን። በክቡር ደም ደማችንን ለማክበር በደቀ መዝሙርቱ ላይ መንፈስ ቅዱስን በንፋት በማሳደሩ ለእኛ መንፈስ ቅዱስን ሰጠን። መንፈስ ቅዱስን በመስጠት ነፍሳችንን ለመቀደስ ከእርሱም ጋር ሊያስተካክለን ወራሾችም አደረገን። ኑ እንግዲህ ይችን ንጽሕት በግ እናክብራት፣ እናገናት። የድህነታችን መሥዋዕት የሚሆነውን ወልዳልናለችና ንጹሐን የዝናም ውሃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትነት ከድንግልና አስተባብራ የያዘች እርሷ ኑ እናመስግናት። እስከ ዘላለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑ ክብሯን ገናንነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑ እናመስግናት። በዚች ሕግ በዚያችም ኪዳን አለባት። ሙሴ በኦሪት የተጻፈው ለሕዝቡ ከነገረ በኋላ ድንኳኑም የሰራችውን ዕቃ ሁሉ ንዋየ ቅዱሳቱን ይረጫል። እንዲሁም ልጅሽ ለደቀ መዝሙርቱ የወንጌል ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነትም መሃይምናኑን የተቀቡ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህ ደሙ ቃል ወደ እኔም ደረሰ ቃል ወደ እኔ ደረሰ። የሕዝብና የአሕዛቡን ኃጢአት የሚያርቅ ነው እንጂ። ጌታ ለደቀ መዝሙርቱ እንደነገራቸው እንዲህ ሲል ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደሜ ይህ ነው፣ ንሱ ጠጡ። ጌታ ደም ስለ ወይን ቦታው እንደ ሞተ እንደ ኢዝራኤላዊው እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአት ለማረቅ የማይሉ ለአሮን ልጆች የሚሰዉት ላም ደም አይደለም። የዓለምን ኃጢአት የሚሸከም የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰው ነው። ይህ ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘለዓለሙ የማይደርቅ ነው።
ይህ ደም የኔ ዋጋ የዕዳዬም ክፋይ ነው። እኔ በዚህ ደም ተማጥኛለሁ። እድል ፈንታዬ ጽዋ ተርታዬ ፍሬ ከሌላቸው ጋራ እንዳይሆን ይህም ከአንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ይሁነኝ። ቅድስት ሆይ በክርስቶስ እንድንድን በክርስቶስ እንድኖር በክርስቶስም ከሚወጡ እባቦች ነፍሳት እንድቤዥ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ አድኚኝ። በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኚኝ። በአስማት የሚጽፉ ጠልሰም ከሚጠለስሙ በወፍ ከሚያመልኩ በእሳት ከሚሟርቱ ጠጠር ከሚጥሉ ጠንቋዮች እንጨት ጠርበው ድንጋይ አለዝበው ከሚያመልኩ አድኚኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ ከከዋክብት ከሚያመልኩ በመጽሐፍት ምልክት ከሚጠነቁሉ አድኚኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ይህን ሁሉ ከመስራት ይህንን ሁሉ ከሚሰሩ አድኚኝ። እኔ ግን በልጅሽ ልኑር፣ በባህሪ አባቱም ልድን፣ በመንፈስ ቅዱስ እጅ ልጠበቅ እወዳለሁ። በሦስትነቱ የሃይማኖት ፈትል ተይዤ ልኑር እፈቅዳለሁ። የተሸረበ ፈትል ፈጥኖ አይቆረጥምና ሦስቱን ሥላሴ በማመን ድንጋይ መሠረት የታነጸውን የሲኦልን አጋንንት አይችሉትም፣ አይበረታቱበትም። እሊህም ደግሞ እንደመጣባቸው የሚያገሱ እንዳገኙ የሚጠቅሱ መናፍቃን ናቸው። የቅድስት ቤተ ክርስቲያን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልኝ፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን ወይናችንን አብቧልና። ድንግል ሆይ በሰንካላው ጉድጓድ ጎዳና ከመሄድ እንድርቅ በቀናው ጎዳና እንዲሄድ አድርጊኝ። ድንግል ሆይ ዶሮ ጫጩቶቿን በከንፈሮቿ በታች እንድትሰውር በከንፈረ ረድኤትሽ ጥላ ሰውሪኝ። ድንግል ሆይ ያማረ የተወደደ የነቢያት ነገር የተናገርሽ ያማረ የተወደደው ምስጋናም ስለ አንቺ ተደረገ። የአብ ልዑል ክንዱ ጸለለሽ፣ የመንፈስ ቅዱስ ክንፍ ጋረደሽ። አንድ ልጅሽ ከአንቺ ሰው ሆነ። መልአኩ ገብርኤልም ባበሰረሽ ጊዜ ይህ አካላዊ ቃል ከገብርኤል ብስራት ጋር በሆድሽ አደረ። በመሃል እጁ የሚሸከመውን እርሱ የሁሉ ጌታና ፈጣሪን ተሸከምሽው። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንደተናገረ እንዲህ ሲል በኩር ልጇን እስከ ወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸው። ከወለድሽ በኋላ ዮሴፍ በግብር አወቃት በማለት እነዚህን መናፍቃን የኤጲፋኒዮስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ እንደተናገረው ቃል እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ደግሞ ሚስቱን አወቀ። በነገሥትም መጽሐፍ ደግሞ እንዲህ ይላል አቢሳን ዳዊት አላወቃትም። ይህን ነገር ምክንያት አድርገው ባለማስተዋል ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ተገናኘች በማለታቸው አወቃት ማለት ግን ወደ ሁለት ነገር ይተረጎማል።
ከማወቅ ወደ አለማወቅ፣ ከማግኘት ወደ አለማግኘት። ወንጌላዊው ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ የድንግል መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋር እንደ እርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልኩ በውስጡ ባይኖርበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅ ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ ቁልጽልጽም ቢሆን እንዲቁለጸለዝ፣ ድንግል እንዲሁ የልጇ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደ እርሱ ይለወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳ የምታንጸባረቅበት ጊዜ አለ። እንደ ገነት ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለወጠም። በመልኩ መለወጥ መልኳን የሚለውጠው የልጇ መለኮት ከእርሷ የነሳው ትስብእት ጋራ ከሆዷ ወጥቷልና የልዑል እግዚአብሔር ጥበብ እንደምን ያለ ነው! ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። የልዑል ኃይሉ ሥራም ፍጹም ገናና ነው። ፍርዱም እውነት ነው። የስሙ ምስጋናም ብሩክ ልዑል ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም አምላክ ወደዳት፣ አከበራት፣ ከፍ ከፍ አደረጋት። ከሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ሆይ ክብሯን ገናንነቷን በመረዳት አመሰግን ዘንድ ለልቦናዬ ድምር ዕውቀትን ስጠኝ። አቤቱ ሆይ ለአንደበቴ ኃይለ ቃሉን ስጥ። የማኅፀኗን መክበር የድንግልናዋን ነገር እናገር ዘንድ እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርናዬም ልቦና የዓይኔም ብርሃኗ በጆሮዬም የበጎ ምስራች ዜና ናት። የእጆቼም የቅድስና አምባር ለእግሮቼም እውነተኛ ጎዳና ለአንገቴም ድሪ አሽንክታብ ለራሴም አክሊል ዘውድ ለአፌም የጣፈጠ ማዕድ ለአፍንጫዬም የሽቱ መዓዛ ለመዋረዴም ከፍታ ለሕመሜ ጤና ናት። ድንግል ሆይ ንጽሕናን እንደ መላእክት የለበሽ እንደ ነቢያት መንፈስ ቅዱስን የተመላሽ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር ልጅ የታነሽ የመለኮት ማደሪያ ሆይ የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባሕር ጥልቀት፣ የደመና ግዝፈት፣ የዝናማት መታዘዝ፣ የፀሐይና የጨረቃ የከዋክብት ጸዳል አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በሁሉ ተመሰልሽ፣ በሁሉም መሰልኩሽ። አንቺ ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሽዋልና የማትሸከመውን ተሸክመሽ። ስለዚህ ክብርት ነሽ። ኪሩቤል የልጅሽን ሰረገሎች ናቸው። ሱራፌል ከበኩር ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናናነትም ለጌትነትሽ ነው። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችን አንቺ ነሽ። ለዘመዶቻችንም መመኪያ ሆንሽ።
የዓለም ሁሉ መድኃኒት በአንቺ አደረገ። የአምላክም ይቅርታው በሰው ልጆች ላይ በአንቺ ጸና። የፍጡር ባሕሪ ከፈጣሪ ጋር በአንቺ ዘንድ አካል አንድ ባሕሪ አንድ ገዢ። ይህ ሥራ እጅግ ድንቅ ነው። ሰሪው ሥራውን መልበስ እጅግ መንክር ነው። ሰሪ ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡሩን መልበስ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁን ወደ ልጅሽ ጮኻለሁ እንዲህ ስል፣ ከመላእክት ልዕልና ይልቅ የሰውን መዋረድ የወደድክ ስለ ሠራሁት ኀጢአት አትናቀኝ፣ አትንቀፈኝ። ከሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታት ለማሳተፍ የወደድክ ሆይ ነውር ነቀፋ ከሌለበት ከመለኮትነት ምስጢር አሳትፈኝ። ከኤሳው መልክ ይልቅ የያዕቆብን የፊቱን ደም ግባት የወደድክ ሆይ አቤቱ ስለ ሠራሁት ኀጢአት እኔን አትናቀ። እኔን አንተን አምላኬን በደልኩ፣ ኀጢአትንም አብዝቼ ሠራሁኝ። አንተ ንጹሕ አድርገህ የፈጠርከኝን እኔን ግን በጠላቶቼ ምክር በደልኩ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኀጢአትን በመውደድ ጌጥን ሽልማቴን ተውሁ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ እሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኀጢአት በመውደቅ የተጎዳው እንዳልሆን አቤቱ ሆይ እኔን ይቅር ለማለት ትጋ። ይቅርታ ከአንተ ዘንድ ነውና። አቤቱ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቀዋለህ። አቤቱ ድካሜ የሚበረታታበትን አንተ ታውቀዋለህ። አቤቱ ሆይ ሕይወቴ የሚያምርበትን ጥበብ ምክንያት አንተ ታውቃለህ። ሠራተኛ ሥራው የሚከናወንበት ነገር ያውቃልና፣ ሥራ ለሰሪው ጥበብም ለጥበበኛው ይታዘዛል ይከናወናልም። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ሆይ የእጆችህን ሥራ እንደማይጠፋ አድርግ። አቤቱ ሆይ የወዳጅ የአብርሃምና የይስሐቅን ኪዳን አስብ። የመረጥከውን ኪዳን ሕግህን ለመጠበቅ ከአሕዛብ የለየኸውን በሕግ ያጸናኸውን በስምህ ያስጠራኸውን ለቤተ ርስትም ዕድል ፈንታ ጽዋ ተርታ ያደረግከውን ያዕቆብን አስብ። አቤቱ ሆይ ካንደበት በወጣው ቃል መብራትነት ለሕዝብ ያበራ ዘንድ መሪ ያደረከው የታመነ የሙሴን ኪዳን አስብ። ለእስራኤል ልጆች ላይ መሲህ ሊሆን የቀባውን በፊትህም ሞገስ ያገኘውን የባሪያ የዳዊትን ቃል ኪዳን አስብ። የአዳም አባቱ አንተ ስትሆን እናት የሆነችህን የተባረከች ንጽሕት ቅድስት ሙሽራ የወለዱትን የእነዚህን ቅዱሳን ሁሉ አስብ። አቤቱ ሆይ ከሰማይ ሰማያት ወርደህ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ሆይ ድንግል ስትሆን ከእርሷ መወለድህን ንጽሕትም ስትሆን በጡቷ ማደግህን አስብ። አቤቱ ሆይ በጎል መጣልህን በጨርቅ መጠቅለልህን አስብ። አቤቱ ሆይ ይህን ሁሉ አስበህ እኛን ሁላችን ባሪያህን ስለ ኀጢአቴ አትናቀኝ፣ አትንቀፈኝ። በማዳንህ እርዳኝ፣ በመድኃኒትህም ጋሻ ጋርደኝ። አቤቱ ሆይ ስለወለደች ቅድስት ድንግል ማርያም አማላጅነት ስላሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ስላቀፉህ እጆቿ፣ ስለ ተቀበሉ ጉልበቶቿ፣ አካልም ይሆን ዘንድ ስለ ነሳው ነፍስና ሥጋዋ
እርዳኝ፣ ቀድሰኝ፣ ጠብቀኝ። አቤቱ ሆይ ስለ ንጽሕት እናትህ ድንግልና እኔን ከርኩሰት አንጻ፣ ትሕትናዬንም ምረት። አቤቱ ስለ እናትህ ክብርነት ስለ ገናንነቷን ባርከኝ። አቤቱ ሆይ ቅዱሳን ሐዋርያትን እንደ ወደድክ እንደ መረጥካቸው እኔን ደግሞ ውደድ። በሰማያዊ ማኅበራቸው ከእርሳቸው ጋር አንድነትን አድርገኝ። ወደ ሰርጋቸውም የተጠራሁ ልሁን። በዚህ ዓለምም እኔን ባሪያህን ከሚቃረነኝ ሁሉ አድነኝ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይም ብወጣ አንተ ከዚያ ነህ። ምንጣፌን ከሲኦል ባነጥፍ ከዛም እንሆ አንተ አለህ። እንደ ንስር የንጋቱን ክንፎች ብወስድ በባሕር ዳርም ብቀመጥ ከዚያም ደግሞ እጅ ትመራኛለች፣ ቀኝህም ትይዘኛለች። አቤቱ ከአማልክት አንተን የሚመስልህ የለም፣ እንደ ሥራህም ሥራ የለም። አኗኗርህ የተሰወረ ነው፣ በዓለምም ሁሉ ሙሉ ስትሆን ለወደድከው እንጂ ለሁሉ አትታይም። ሰማይም ዙፋንህ ነው፣ ምድርም የእግርህ መረገጫ ነው። ባሕር ባሕርያት ናት፣ ነፋሳትም ለአንተ ይታዘዛሉ። ፀሐይ መልእክተኛህ ነው፣ የጨረቃም መንገድ በቃልህ የተሠራ ነው። ከዋክብትም በቃልህ የተተከሉ ናቸው። የዓለምም ሁሉ ስፋት በእጅህ የተያዘ ነው። ነገር ግን የምትቀመጥባቸው አይደለም፣ በዳርቻውም ላይ አትወሰንም። ለግዛትም ወሰን ዳርቻ የለውም፣ ለምስጋናህም ስፍር ቁጥር የለም። በኃይልህ ጽኑ ብርቱ ስትሆን የሁለቱ አረጋውያን ልጅ ተሸከመችህ። ባናኗርህም የምትፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥክ ስትሆን በታችኛውም ዓለም በጭኗ አድርጋ አቀፈች። ከልዑላን በላይ ልዑል የባሕሪ አምላክ ስትሆን በዚህ ዓለም ከትሑታን ጋር ተመላለስክ። በሁሉ ዘንድ ብቸኛ ስትሆን በሰው ማዕከል ታየህ። ላምና አህያ ጌታቸው እንደሆን ካወቁሁ፣ በትንፋሻቸውም አሟሟቁሁ። እስራኤል ግን አላወቁም። አምላካቸው እንደሆንክ ተመራምረው አልተረዱም፣ በልቦናቸውም ራቁ እንጂ። ነቢዩ ኢሳይያስ የተናገረው ነገር በላያቸው ይደርስ ይፈጸም ዘንድ እንዲህ አለ። በሬ የገዛውን አወቀ፣ አህያም የጌታውን ጋጥ። እስራኤል ግን አላወቁኝም፣ ወገኖችም አላስተዋሉም። በሀገራቸው ትንቢት የተነገረላቸው በዕብራይስጥ ልሳንም የተጻፈላቸው እስራኤል ምንም ባያውቁ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆንክ እኔ አወቅሁ። አቤቱ ሆይ እኔ በአንተ አመንኩ። ከዳዊት ዘር ከምትሆን ቅድስት ድንግል መወለድህን ደግሞ አወቅሁ። አቤቱ ሆይ በአኗኗርህ የአብ ልጅ በሰውነትህ የድንግል ልጅ እንደሆንክ አመንሁብህ። አቤቱ ሆይ በመለኮትነትህ የአብ ልጅ በትስብእነትህም የሰው ልጅ እንደሆንኩ አመንሁብህ። አቤቱ ሆይ ከሕይወት ነቅ የተገኘ የሕይወት ነቅ እንደሆንክ አመንሁብህ። ከባሕሪ አምላክ የተገኘ የባሕሪ አምላክ ከባሕሪ ሕይወት የተገኘ ሕይወት እንደሆንኩ አመንሁብህ። ከወላዴ ባሕሪ የተገኘ የባሕሪ ልጅ ሆይ ከብርሃን የተገኘ ጸዳል ከእውቀት ባሕር የተገኘ ጥበብ እንደሆንኩ አመንሁብህ። አቤቱ ሆይ
ለወለደህና ለወለደች አንድ ልጅ እንደሆንክ አመንሁብህ። የላይኛውም ልደትህ ሌላ ነው፣ ሁለተኛውም ልደትህ ሌላ ነው። ሰማያዊ ልደትህ ሌላ ነው፣ ምድራዊ ልደትህም ሌላ ነው። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው እሳት ነው። የኋለኛው ልደትህ ከሴት የተወለደ አካላዊ ቃል፣ የፊተኛው ልደትህ ከኃይል የተገኘ ኃይል ነው። የኋለኛው ልደትህ የመለኮት ኃይል ነው። የፊተኛውን ሻውኩት አላገኘሁትም፣ የኋለኛውን አሰብኩት አደነቅኩት። የፊተኛውን ሳልደርስበት አመሰገንኩት፣ የኋለኛውን በአብራከ ልቦናዬ ሰግጄ እጅ ነሳሁት። የፊተኛው ልደት በሁለተኛው ልደት ታወቀ። የመለኮት ወገን በድንግልና ወገን ተመሰገነ። ከድንግል ከተወለድክ ወዲህ ከአብ የመወለድ ሃይማኖት ተገለጸልን። ስለዚህ ዳዊት እንዲህ አለ፣ እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ይህንን እንግዲህ ከእስራኤል ልጅ ከአይሁድ ወገን አካላዊ ቃል ስለ መወለዱ ይናገራል። ከድንግል መወለድህን የሚናገር ትንቢት ከአብ መወለድህ ታወቀ። አሁንም ባለመጠራጠር ከአብ መወለድህን አምናለሁ፣ ከድንግልም መወለድህን አመሰግናለሁ። ድንግል ሆይ በሰማይ ካለው የብርሃን ሰረገላ ሰፋ። የድንግል ሆድ ከአየር በለጠ፣ ከፍ ከፍ አለ፣ በኪሩቤል ዘንድም ተመሰገነ። የድንግል ሆድ የሰማይ ደጅ ሆነ፣ ሳይከፈትም የፀሐይ መውጫ መግቢያ ነው። የድንግል ሆድ በእውነት ለጽድቅ ገንዘብ ሳጥን ሆነ። የድንግል ሆድ የልዑል እግዚአብሔር ማደሪያ ሆነ። አሁንም እግዚአብሔርን እናመስግነው እንዲህ እያለን፣ ለአንተ ምስጋና ይገባል፣ ለባሕሪ አባትህም ለአብ ለባሕሪ ሕይወትህም ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ። ለተሸከመችም ገናንነት ለወለደችም መገዛት ለእናትም ውዳሴ ስግደት ቅድስና ይገባል። አሁንም ጸሎቴን እንደ ንጹሕ ዕጣን በፊትህ ተቀበለኝ። ወደ አንተም የጮኽኩትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብ አምላክ አድምፀኝ። አቤቱ ሃይማኖቴን እይልኝ። አቤቱ ጋሻችን ሆይ ተመልከት። ቀብተህ ወደ አነገስከውም እይ። አቤቱ ወደ አንተ የለመንኩትን ልመናዬን ስማኝ። ከጠላቶችም ፍርሃት ሰውነቴን ጠብቀ። ከክፎች ሸንጎ ከክፉ አድራጊዎች ሁከት ሰውረኝ። አቤቱ እንደ ሰይፍ ምላሳቸውን ከሳሉት መራራውን ነገራቸውን እንደ ቀስት ከገተሩ ጠብቀኝ። አምላክ ሆይ ጮኸቴን ስማ፣ ጸሎቴንም አድምጥ። አቤቱ ጸሎቴን ስማ፣ ጮኸቴንም አድምጥ። ልመናዬንም ወደ አንተ ይድረስ። በመከራዬም ፊትህ ከእኔ አትሰውር። ጆሮችህንም ወደ እኔ አዘንብል። በጠራሁ ጊዜ ፈጥነህ መልስልኝ፣ አንተን አምናለሁና። ማለዳ ምሕረትን አሰማኝ፣ የሚሄድበትን መንገድ ምራኝ። ነፍሴን ወደ አንተ አንስቻለሁና አቤቱ በአንተ ተማጽኛለሁና ከጠላቶቼ እጅ አድነኝ። በጎ ፍቃድህን ለማድረግ አስተምረኝ። አንተ አምላኬ ነህና በጎ መንፈስም በቀናችው መንገድ ይመራኝ። አቤቱ ስለ ስምህ አድነኝ። በጽድቅህ ነፍሴን ከመከራው አውጣት። በጸጋህም ጠላቶቼን አጥፋቸው። ነፍሴን የሚያስጨንቋት ሁሉ ደምስሳቸው። እኔ ያንተ ባሪያ ነኝና ቃሌን አድምፅ። አቤቱ ሐሳቤንም አስተውል፣ የጩኸቴን ቃል አድምፅ። ንጉሴና አምላኬ ሆይ ወደ አንተ ጸልያለሁና ማለዳ ድምፄን ተሰማኛለህ። በዕብራይስጥ ማርያም የተባለች የተመረጸች ድንግል እመቤቴ ማርያም ሆይ
አንቺ ደግሞ ለጸሎቴ መጨመሪያዬ የወርቅ ማዕጠንት ሁኚኝ። ልመናዬን በአንቺ ዘንድ ልጅሽ ኢየሱስ ክርስቶስ አቀርብ ዘንድ ካህን ዕጣኑን ከወርቅ ማዕጠንት እንዲጨምር እንዲሁ ጸሎቴን ከጆሮሽ እጨምራለሁ። ከአፌ የወጣውን ቃል ተቀበዩ፣ በልቦናሽም ያደረ ይሁን። የልቦናሽም ትጋት ወደ ልቦናዬ ትጋት ይሁን፣ የልቦናሽ ሐሳብ ወደ ልቦናዬ ሐሳብ ይሁን። ልጅሽንም ለምኝልኝ እንዳያሳፍረኝ ተስፋም እንዳያስቆርጠኝ የልቤንም ግድጃ እንዲፈጽምልኝ ዘወትርም የተመኘሁትን እንዲሰጠኝ በመንፈስ ቅዱስ በረከትም ይባርከኝ። የእጄንም ሥራ ሁሉ ያቀናልኝ። በልቦናዬም የሰው መውደድ ያሳድርብኝ፣ በሰውም ልቦና የእኔን መውደድ ያሳድርበት። የእርሱንም ቸርነት በልቤ ይጨምር። በመለኮት ጨው የጣፈጥሁ ያደርገኝ። የጥበብ መብራትም በልቦና ያብራ፣ የእውቀት መንፈስም ከእኔ ላይ አይራቅ። ይህን ነገር ከልጅሽ ከወዳጅሽ ለምኝልኝ። ክርስቲያን ልጆች ጋር ሁሉ አስማሚኝ። የልጅሽን ከሚወዱ ሁሉ ጋር በፍቅር በአንድነት አኑሪኝ። ከክፉ ነገር ሁሉ ጠብቂኝ፣ ከጠላቶቼም ወጥመድ ካሽከላውም አድኝ። ለጽድቅ መገዛትን የተገዛሁ አድርጊኝ፣ ከኀጢአት ሸክም ነፃ አድርጊኝ። ኀጢአትን የሚሠራት ሁሉ የኀጢአት ባሪያዋ ነውና። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ በልዩ ይሰለጥን ዘንድ ሰይጣንን አታሰናብችው። በምውልበትና በማድርበት የልጅሽ ሰራዊቶች የሚሆኑ መላእክት ይጎበኙኝ፣ ከጠላት ጦርነት ያድኑኝ ዘንድ በልጅሽ መስቀል አጥርነት እጠሪኝ። እኔ ባለሁበት ስፍራ ሁሉ እርኩሳን መናፍስ እንዳይገቡ በቅድስናሽ መጎናጸፊያው ሰውሪኝ። በልጅሽ ማዕዛ እሻተት ዘንድ ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ ጸሎት ለማስታጎል እንቅልፍ በመጣብኝ ጊዜ የልጅሽ የመለኮትነቱ ኃይል ከቅንድቤ ከሽፋሽፍቴ ያርቀው። አንደበቴም አንቺን ለማመስገን የተጋ የነቃ ይሁን። እግሮችም በፊትሽ ሳይናወጹ ይቁሙ። ግድጃዬን ከአንቺ ዘንድ እስክፈጽም ድረስ ለጸሎትም እጆቼ የተዘረጉ ይሁኑ። ከጌታው ደሞዙን እንደሚቀበል ሰው ሁሉ 10 ጣቶችም እንደ ፋና መብራት ይሁኑ። ጠላቴን ይወጋው ዘንድ የእሳት ሰይፍም ከአንደበቴ ይውጣ። የሚቃረነኝ ይቁረጠው ዘንድ በጸሎት ሳለው በላዩ አሳብ ማብዛትን እንዲህ ወዲህ አይደገም። እንግዲህ ወዲህ አይድገም። የሚወላውልም ልቦና አያምጣብኝ። አባቶች ቅዱሳን መነኮሳት እንዲህ ይላሉና ከእግዚአብሔር ፊት የሚጸልይ ሁሉ የልቦናውን ሐሳብ ከቤተ ክርስቲያን ውጭ ቢሆን ወይም ወደ ሥራው አንድ ልጅ ያለው ከእርሱም ሌላ የሌላውን ሰውን ይመስላል። እርሱም በእግዚአብሔር ፊት የሰዋው እርሱ ደግሞ ስለ ሥጋዊ ነገር የሚደክም የነፍሱን ነገር ቸል የሚል ይመስላል። በዕብራይስጥ ማርያም የተባልሽ የተመረእሽ ድንግል እመቤቴ ማርያም ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን ወገን የሚገኘውን የልቦናዬን መቀዛቀዝ ስንፍናዬንም አርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን። ጽጋግና ጨለማም ከእኔ ይራቅ። ልቤም እንደ መብረቅ ብርሃን ይብራ። እንደ ሚያዝያም ፀሐይ በኃይል እንደሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ አታድርጊኝ። እናትም ለልጆቿ እንድትተጋ ለግድጄ ሁሉ ትጊ፣ ለግድጃዬ ሁሉ ትጊ።
ዓይኖቼ ወደ አንቺ ያንጋጥጣሉ። አገልጋይ ከእመቤቷ እጅ እንደምትጠብቅ ዓይኖቼ ወደ አንቺ ያንጋጥጣሉ። ባሮች ወደ ጌቶቹ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ልጆቹ ወደ አባቶቻቸው እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ልጆች ወደ እናቶቻቸው እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ሰራዊቱ ወደ ንጉሡ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ሕዝቡ ወደ መኮንኑ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ስለ አንቺ ልመና የልጅሽ ምሕረት ይውረድልኝ ዘንድ በእስራኤል ልጆች ሰፈር መና እንደወረደው የልመናዬ የመናው ማስተያየቱ እንደ ድንብላል ጥቃቅን እንደ አምዳይ ነጭ ነው። ጣዕሙም እንደ ማር ወለላ ከቅቤ ጋር ነው። ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታና ንጽሕነት ይልቅ ምን ይነጻል? በደለኛውን እንዳልበድል ያደፈውን እንዳላደፍ ኃጥአኑም እንደ ጻድቅ ዘማዊውንም እንደ ድንግል ያደርገዋል። አሁንም ደግሞ ይህ የሚያነጻው ይቅርታው በእኔ ላይ ይውረድ፣ ርኩሰቴን ያንጻ ዘንድ የልጅሽንም ምሕረቱ ዝናብ በላይ ይውረድ፣ የሰውነቴን ርኩሰት ያጥብ ዘንድ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረእሽ ድንግል ማርያም ሆይ አንጋጣጩ እንዳላፍር እኔም አምኜ ተስፋ እንዳልቆርጥ የተመኘሁትን እንዳላጣ አድርጊኝ። ድንግል ሆይ ለንጽሕና መንፈስ ማደሪያ ለበረከትም አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ የመጻሕፍት ነገር ማከማቻ መዝገብ ለሃይማኖት ሽቱም ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጥኩ በትዕግሥትም የተከለልሁ አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረእሽ ድንግል ማርያም ሆይ ወደ አንቺ ያቀረብኩትን ወደ ልጅሽም አንድ የሆነውን አድርጊኝ። አሁንም ወደ አንቺ ጮኻለሁ። የወደድኩትን ነገር የሻውቱንም ባሰብኩት ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና በገናንነትሽን እደነቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና። ስለዚህም የነጎድጓድ ልጅ ነሽ እልሻለሁ። ያዕቆብና ዮሐንስ አኔሬጌስ ብሎ እንደ ጠራቸው ይኸውም የነጎድጓድ ልጆች ማለት ነው፣ ከቤተ መንግሥትና ከቤተ ክህነት ናቸውና። ስለዚህ የነጎድጓድ ልጆች ተባሉ። እኔም የነጎድጓድ ልጅ ነሽ አልኩሽ። የመውለድሽ ድምፅ ዜና እንደ ነጎድጓድ ድምፅ ይሰማልና። ከሁለቱ ከተቀቡት ነገደ ነቢያት አለቃ በሙሴ እጅ ለክህነት ከተቀባው ከአሮን ቤት በሳሙኤል እጅ ለመንግሥት ከተቀባው ከዳዊት ዘር ደግሞ የአንበሶች ልጅ ነሽ እልሻለሁ። እንደ አንበሳ ገልገል ጩኸት እንደ ሴትም አንበሳ ድምፅ የልደትሽ ዜና ይሰማልና። በአባቱ ያዕቆብ ይሁዳን የአንበሳ ግልገል ብሎታልና። ስለዚህ የአንበሶች ልጅ እልሻለሁ። ሰሎሞን እንደተናገረ እንዲህ ሲል አንቺ ሙሽራ ከሊባኖስ ጋር ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከተመረጠ ነገዱ የተነሳ ከሚመካ ወገን የወለደሽ ዜና እጅግ ግሩም ነው። ድንግል ሆይ በመልክ በደም ግባት ያማርሽ የተወደድሽ ያጌጥሽ ነሽ። ከእግርሽ እስከ ራስሽ ድረስ ክፉም የለም። በነገድም ወገን የተመረጥሽ ነሽ። በመልክና በደም ግባትም ከሁሉ ይልቅ ያማርሽ የተወደሽ፣ በንጽሕናም የተሸለምሽ፣ በቅድስናም የተከለልሽ፣ በሁሉ ፍጹም ነሽ፣ ፍጽምት ነሽ። አንቺን ለማመስገን ቃሌን ከፍ ከፍ አደርጋለሁ።
በውዳሴሽ በኃይል ጮኻለሁ። ለመዘምርሽ በእጆቼ ጫጨበጭባለሁ። በእልልታም በእግሮቼ እንበረከካለሁ። ለክብርሽም መገዛትን እሰጣለሁ። ስግደትም ለገናንነትሽ ለሆድሽም ፍሬ ምስጋና በአፌ ጨምራለሁ። የማኅፀንሽም ፍሬ ለጆሮዬ የጣፈጠ ነው። የሽቱም ማዕዛ ለአፍንጫዬ ያማረ የተወደደ ነው። የድንግልናሽ ምስጋና ንጹሕ የወይን ጠጅ እንደ ጠጣ ልቦና ደስ ያሰኛል። ስለ አንቺ ደስታዬ ምን ያህል ነው ሐሴት፣ ስለ ክብርሽ ምንኛ ነው። አነጋገርሽ ያማረ ነው፣ ነገርሽም የጣፈጠ ከንፈሮችሽም የሐሴት መፍሰሻ፣ አንደበትሽም የምስጋና ጎርፍ ያለበት ነው። እጅግ አማርሽ፣ እጅግም የተወደሽ መልክሽ ምንኛ ውብ ነው። ውድሽም እንደምን ነው ፍቅሬ ሆይ በደስታሽ ይህን ቁመትሽን የሰሌን ዛፍ ይመስላል። የልብስሽም ሽታ እንደ ሽቱ ሽታ ነው። የአፍንጫሽም ማዕዛ እንደ ወይን አበባ ነው። የአፍሽም አከፋፈት እንደ ቀናንሞስ አበባ ምዑዝ ነው። ከሊባኖስ እንጨት ሁሉ ጋር ሁለንተናሽ ያማረ የተወደደ መንፈሳዊ ጌጥ የተጌጠ ነው። የምስጋና መብራት ይከብሻል። ከመለኮታዊ ብርሃን ጋር የብርሃን እናት ሆይ ከመሲህ እናት የአምላክ እናት የዓለም መድኃኒት እናት የናዝሬቱ ኢየሱስ እናት ሆይ ከልጅሽ ዘንድ ለምኝልኝ። ለሥጋዬ መበረታታትን፣ ለነፍሴ ረፍትን፣ ለልቤ ሐሴትን ከዛሬም እስከ ዘላለሙ ድረስ ሕይወትን ከልጅሽ ከወዳጅሽ ከመድኃኔ ዓለም ዘንድ አሰጭን። አሜን። እመቤቴ ሆይ ከሥጋዊ ሞት ለዘላለሙ ታድኝኝ ዘንድ አድኝኝ አልልም። ለዘላለም የሚኖርስ ሞትንም የማያያት ማን ነው ተብሏልና። እኔስ የምለው እንዲህ ነው፣ ንስሐ እስክገባ ድረስ እንዲቆይልኝ የንስሐ ፍሬንም እስካቀርብለት ቸርነቱም ደስ እስካሰኝ እንዲጠብቀኝ ነው እንጂ። እመቤቴ ሆይ አንቺ ጠብቂኝ፣ ለዘወትርም ከእኔ እንዳትርቂ ነፍስና ሥጋዬን ወደ አንቺ አደራ ሰጣለሁ። በዕድሜም ሁሉ ለዘወትር አትተይኝ። በዚህ ዓለም የሚመጣው ዓለም እኔን ባሪያሽን ከሚመጣብኝ መከራ ሁሉ ጠብቀሽ በረድኤትነትሽ በበረከትሽ እኔን ደካማውንና ይህንን የምንሰማውን ሁሉ ተባርኪን ዘንድ እመቤቴ እንለምንሻለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይላክልን። ጾሙን ጾመ ድነት ያደርግልን። በሰላም ያዋለን በሰላም እንዲያሳድረን ከቅዱሳኑ ረድኤተ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ክቡር ስሙን አባታችን ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ይህንን ምስል ሼርና ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም ጠይቃለሁ። አመሰግናለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ በሙሉ ለዓለም ሁሉ ላሉ ሰዎች ሼር እንድታደርጉት በቅድስት ሥላሴ ስም ጠይቃችኋለሁ፣ እማጸናችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ
መጋቢት 20 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 ቀን የሚነበበው በዚህ ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ድንውስር በሚባል አገር ያሉ ምእመናን የቤተ ክርስቲያናቸውን ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የአገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱን በአገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸውም ይህንን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውን መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልኮ አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጀላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂቱ ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱን ኤጲስቆጶሳቱ የቅዳሴውን ሥርዓት ይጀምር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስናን ማዕረግ ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና። የቅዳሴውም ሥርዓት ጀመረ። ያ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱም ከመቅደስ ገብቶ በጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕትን አመጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸውና አሰናበታቸው። በማግስቱ ይህ አባት አባ ሚካኤል ሕዝቡን ሰብስቦ ከእርሱ ጋር ያሉትን ኤጲስቆጶሳት ካህናቱንና የምእመናን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛው የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹመት ሄዶ ይህንን አባት አባ ሚካኤልን እንዲህ ሲል ነገረ ሰራበት። በሊቀ ጳጳሳቱም ዘንድ ብዙ የወርቅን ብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናትን የወርቅና የብር ንዋየ ቅዱሳትን የተመሉ እንደሆኑ መኮንኑ ሆይ እወቅ አለው። መኮንኑም ይህንን አባት ወደ እርሱ አስቀርቦ ንዋየ ቅዱሳቱን እንዲሰጠው ፈለገ። እርሱም ስራዩን እንደፈለክ አድርግ፣ ነፍሴ ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራ ከጨው ከበሰለ አተር በቀር ሳይበላ ሁል ጊዜ ይጾም ነበረ። ከዚህ በኋላ አንድ ጸሐፊ ምእመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው ለመኮንን አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶም ወደ ቤቱም ሄደ። ጥቂት ቀን ተቀመጠ። ታላላቆች ምእመናን የአስቄጠስ ገዳም መነኮሳት 10,000 የወርቅ ዲናር ሰብስበው ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10,000 ዲናር ሽጡ 20 ሽጥ እስከሚለው ሰበሰቡ። ሊቀ ጳጳሳቱም ለመኮንኑን ይህን 20,000 የወርቅና የዲናር ስጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፍል ሆኖ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምእመናን ሊለምን ተነስቶ ወጣ።
በልበይስ ወደ ተባለው አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኮሴ ገባ። ከሊቀ ጳጳሳቱ ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህም አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይ ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለው ለአባት ሊቀ ጳጳሳት ነገረው። ያለው ያ ረድእም እንዳለው ነገረው። ድሃውን መነኩሴ ፈልጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሹሞ ለዚህ አባት ያንን የዕዳ ደብዳቤ መለሰለት። ይህንን አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶ ነበርና ስለዚህ ምልክት ገናናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ያለ ሐሰት በዚህች ዕለት የተመሰገነችና የከበረች ተጋዳይ የሆነች አስጠራጥኒቃ ስለ ክርስቶስ ምስጋና ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምናት ስጋዋም እስቲከሳና እስቲደርቅ መልኳም እስቲለወጥ ድረስ በስውር ትጾማለች፣ ትጸልያለች። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት በሆነ ወደ ጌታዬ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባሪዮስ ሂዶ የልጁን ስራ ነገረው። እርሱም ወታደሮችን ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑን አባበላት። እምቢ ባለችው ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናት። እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿን ከወገቦቿ ጋር አንድ እስቲሆኑ እንዲያጣብቋ ታዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ሕዝቡ ይህን አይተው በክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። ሁለተኛም ደግሞ ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቧት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡ ይህንን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህ በኋላ መርዝን የተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየች ጊዜ እንደ ትቢያም ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየች ጊዜ ድንጋዩ ወደ 3 ተከፈለ። ብዙዎች አረማውያን በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላዩ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰብሮ የሚያሰቃዩትን ገደላቸው። ንጉሡም አይቶ ተቆጣ። ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷን ከምትፈጽምበት ቦታ በደረሰች ጊዜ ወደ እግዚአብሔር ጸለየች።
አስጠራጦኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚህ በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከት ከእኔና ከእናንተ ጋር ለዘላለሙ ጸንቶ ይኑር አሜን። በዚች ቀን የተጋዳይዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራን ቤተ ክርስቲያኑን የከበረችበት ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፍቃድ ይሆንልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታርሱ በስላሴ ስም ለምናችኋለን። እንደዚህም የጀመርናትን ገዳም ደግሞ እንድንጨርስ በአጋዕዝተ ዓለም ስላሴ ስም ሁላችሁን አሳስባለሁ። ሼር ማድረግ አትርሱ። በረድኤታት ተለየ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ስምከ በክብር ሰማይ ከመ በምድር ይሰነ ዘለለ ዕለትነ ሀበነ ኅብር ለነ አበሳነ ወጌጋየነ ከመ ንርዛበ ጸሎተ እነዚህ ወስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾስ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ከዚሁ በተጨማሪ አባታችን አቡነ ገላውዲዮስ ያረፉበት ቦታ ይህን እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ